ዕለታዊ የምንዛሬ መረጃዎቻችንን ይዘንላችሁ መተናል። ምንዛሬ የት ገብቷል? በምን ያህል በመሸጥ ላይ ነው የሚገኘው? ዓለም አቀፍ የሆነ ምንዛሬዎችን በሮሃ ፎሬክስ ቢሮ እንዲሁም ደግሞ በባንክ ያገኘነው መረጃን ይዘንላችሁ መተናል። እስከ መጨረሻው ድረስ ተከታተሉን። ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ሰብስክራይብ ማድረግ ቻናላችንን አትርሱ። በየዕለቱ የምንዛሬ መረጃዎችን ለእናንተ በመከታተል በማቅረብ ላይ እንገኛለን። በዚህ ቻናል ብቻ በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ እንዲሁም ደግሞ በግሉ ዘርፍ የሮሃን የፎሬክስ ቢሮ ምርጫችን አድርገን በማቅረብ ላይ እንገኛለን። ከምንጠቅሳቸው የምንዛሬ መረጃዎች የምናስቀድምላችሁ የሮሃን የፎሬክስ ቢሮ የእሱን አስቀድመን የባንኮችን በመቀጠል የምንነግራችሁ ይሆናል ማለት ነው። ከሮሃ የፎሬክስ ቢሮ መረጃ ያገኘነውን ስናስቀድም የአንድ የአሜሪካ ዶላር በሮሃ ፎሬክስ ቢሮ 178 ከ58 በመሸጥ ላይ ነው የሚገኘው፣ በመግዛት ነው የሚገኘው። በኢትዮጵያ ብር ደግሞ የሚሸጠው በ182 ከ15 ነው። ዩሮን ስንመለከት እንዲሁ በ201 ከ03 ተገዝቶ በ205 ከ05 በመሸጥ ላይ ይገኛል። የእንግሊዝ ፓውንድ ስተርሊንግስ በምን ያህል ተገዝቶ በምን ያህል በመሸጥ ላይ ይገኛል ካላችሁ በ261 ከ64 መግዣው ሲሆን መሸጫው ደግሞ 236 ከ27 ነው። የካናዳ ዶላርንም ስንመለከት አንዱን የካናዳ ዶላር ዛሬ ነሐሴ 12 2018 ዓ.ም ላይ በ121 ከ15 ገዝተው በ123 ከ57 ይሸጣሉ። የአውስትራሊያ ዶላርን ስንመለከት አንዱ የአውስትራሊያ ዶላር በሮሃ ፎሬክስ ቢሮ በ115 ከ65 መግዣው ነው። መሸጫው ደግሞ 117 ከ96 ነው። የስዊት ፍራንክን ስንመለከት 218 ከ19 መግዣው ነው። መሸጫው ደግሞ 219 ከ49 መሆኑን መረጃው ያመለክታል። የዲራም ምንዛሬን ስንመለከት በ47 ከ72 ተገዝቶ በ48 ከ67 የኢትዮጵያ ብር በመሸጥ ላይ ይገኛል። የሳውዲውን ስንመለከት በ46 ከ27 ተገዝቶ በ47 ከ19 ይሸጣል። የቻይና ዩዋንን ደግሞ ካለችኝ በ24 ከ80 መግዣው ነው። መሸጫው ደግሞ 25 ከ30። የሳውዝ አፍሪካ ራንድን ስንመለከት 9 ብር ከ09 ገዝተው በ9 ብር ከ27 በመሸጥ ላይ ይገኛሉ። የሰማችሁት የሮሃ ፎሬክስ ቢሮ መረጃችን ነው። በመቀጠል የባንኮችን መረጃ እንመለከታለን። የኢትዮጵያ ንግድ ባንክን አስቀድመን እንነግራችሁ የአሜሪካ ዶላርን በንግድ ባንክ በ159 ከ83 ገዝቶ በ163 ከ02 ሲሸጥ፣ ፓውንድ ስተርሊንግን 211 ከ71 ገዝቶ በ215 ከ95 ይሸጣል። ዩሮን በ184 ከ94 ገዝተው በ188 ከ64 ሲሸጡ፣ ስዊት ፍራንክ በ194 ከ38 ገዝተው በ198 ከ28 ይሸጣሉ። የኩዌት ዲናር በ510 ከ86 ተገዝቶ በ521 ከ08 ሲሸጡ፣ የቻይና ዩዋን ደግሞ 23 ከ24 ተገዝቶ 23 ከ71 ይሸጣል። የዲራም ምንዛሬን ስንመለከት በ43 ከ51 መግዣው ነው። መሸጫው ደግሞ በ44 ከ38 ነው። የሳውዲ ሪያል በ42 ከ57 ተገዝቶ በ43 ከ42 በመሸጥ ላይ ይገኛል በኢትዮጵያ ንግድ ባንክ። በተጨማሪም ከውጭ ሀገራት በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገንሲን፣ በላኪ ረሚት፣ በኢትዮጲ፣ በአሪፍ ፔ፣ በደስታ ፔ፣ በሞጆ መኒ የዲጂታል ገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.78 በመቶ ጉርሻን እንዲሁም በዓለም አቀፍ በሚሰሩ የሐዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ የ6.43 በመቶ ጉርሻን እናበረክታለን በማለት ላይ ይገኛሉ ንግድ ባንኮች። በመቀጠል የምናልፈው ወደ ሌሎቹ የምንዛሬ መረጃዎች ይሆናል። አዋሽ ባንክ በአዋሽ ባንክ አንዱ የአሜሪካ ዶላር በ160 ከ06 ተገዝቶ በ163 ከ26 ይሸጣል። ዩሮ በ186 ከ94 ተገዝቶ በ190 ከ70 ነው የሚሸጠው። ፓውንድ ስተርሊንግ በ212 ከ85 ተገዝቶ በ217 ከ11 ይሸጣል። የስዊስ ፍራንክ በ198 ከ10 ተገዝቶ በ202 ከ06 ይሸጣል። ሳውዲ ሪያል በ43 ከ60 ተገዝቶ በ44 ከ46 ይሸጣል። የዲራም ምንዛሬን ስንመለከት በአዋሽ ባንክ መረጃ መሰረት በ44 ከ53 ተገዝቶ በ45 ከ42 ሲሸጥ፣ የካናዳ ዶላር ደግሞ በ114 ከ10 ተገዝቶ በ116 ከ40
የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በአዋሽ ባንክም እንዲሁ በተጨማሪ የ10% ጉርሻ ይኖራቸዋል ማለት ነው። ተመልካች አድማጮቻችን በመስማት ላይ የምትገኙት የዛሬ የነሐሴ የ12 ዕለተ ማክሰኞ የምንዛሬ መረጃዎቻችንን ነው። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ወደ ቀጣይ ባንኮች ከማለፋችን በፊት ግን ቻናላችንን ሰብስክራይብ ማድረግ እንዲሁም ላይክ ማድረግ አትርሱ። ወደ ቀጣይ መረጃ እናልፋለን። ስናልፍ የምናገኘው የአቢሲኒያ ባንክን ሲሆን አቢሲኒያ ባንክ በአሜሪካ ዶላር በ160 ከ81 ገዝቶ በ164 ከ02 ይሸጣል። ፓውንድ ስተርሊንግ ግን በ214 ከ78 ገዝቶ በ219 ከ08 ይሸጣል። ዩሮን በ187 ከ67 ገዝቶ በ191 ከ43 ይሸጥ። ዲራምን ደግሞ በ44 ከ71 ገዝቶ በ45 ከ60 ይሸጣል። ስዊስ ፍራንክን በ197 ከ65 ገዝቶ በ201 ከ61 ይሸጥ። ካናዳ ዶላርን ደግሞ በ114 ከ70 ገዝቶ በ115 ከ97 ይሸጣል። የሳውዲ ሪያልን በአቢሲኒያ ባንክ በ44 ከ05 መግዣው ሲሆን መሸጫው ደግሞ በ44 ከ93 ነው። በአቢሲኒያ ባንክ ምንዛሬን ልዘረዝሩ ስትሄዱ በተጨማሪ የ2% ጉርሻ ያበረከተላቸዋል። ዛሬ ነሐሴ 12 በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፒ ቢቱ ዳሽ፣ በፋስት ቢሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ ወይም ስትቀበሉ ስትመነዝሩ በሁሉም ቅርንጫፎቹ ከቀልጣፋ መስተንግዶ ጋር የ2% ተጨማሪ ጉርሻ ይኖራቸዋል በማለት ላይ ይገኛል አቢሲኒያ ባንክ። በመቀጠል የምናልፈው ወደ ብርሃን ባንክ ነው። በብርሃን ባንክስ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ዲራም፣ አውስትራሊያ ዶላር፣ የካናዳ ዶላር እና የስዊስ ፍራንክ በምን ያህል ተገዝተው በምን ያህል እየተሸጡ ይሆን የሚለውን ስንመለከት የአሜሪካ ዶላርን በ160 ከ72 ገዝተው በ164 ከ95 ሲሸጡ፣ ፓውንድ ስተርሊንግን 218 ከ18 ገዝተው 222 ከ54 ይሸጣሉ። ዩሮን በ188 ከ86 ገዝተው በ192 ከ64 ሲሸጡ፣ ዲራምን ደግሞ በ44 ከ03 ገዝተው በ44 ከ91 ይሸጣሉ። የአውስትራሊያ ዶላርን 114 ከ06 ገዝተው 116 ከ34 ሲሸጡ፣ የካናዳ ዶላርን 116 ከ00 ገዝተው 118 ከ32 ይሸጣሉ። የስዊስ ፍራንክን 199 ከ06 በመግዛት በ203 ከ05 በመሸጥ ላይ ይገኛሉ። በተጨማሪም ደግሞ የ10 ብር ጭማሪ በእያንዳንዱ ዶላር ከባህር ማዶ ስትቀበሉ ማለት ነው በእያንዳንዱ ዶላር ላይ የ10 ብር ጭማሪን እናበረክትላችኋለን በማለት ላይ ይገኛሉ። ሁሉም ባንኮች እንግዲህ የየራሳቸው ጭማሪ ወይም ደግሞ ቦነስ አላቸው። የሮሃ ፎሬክስ ቢሮ ደግሞ የራሱን ጭማሪ ያክሉ በግሉ በመሸጥ እንዲሁም በመግዛት ላይ ይገኛል። ምንዛሬዎች ማለት ነው። የዛሬ መረጃዎቻችን እንግዲህ በአራት ባንኮች እንዲሁም በአንዱ የግሉ ዘርፍ ላይ የተመለከተ ይህንን ይመስላል። በቀጣይ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ ተመኘን።